ሰላም አንዳንድ ፖሊሶችና ሚሊሻዎች ነዳጅ ማደያዎች ላይ በመገኘት በነዳጅ ሽያጭ ላይ እጃቸውን እያስገቡ መሆኑ ታውቋል። የነዳጅ እጥረቱ የማክሮ ኢኮኖሚ ማሻሻያ ሪፎርሙን ስጋት ላይ መጣሉና የነዳጅ ኮታ አሰጣጡ ቅሬታ እየቀረበበት መሆኑን ለማወቅ ችለናል። ከመንግስት የነዳጅ አቅርቦትና ተያያዥ እርምጃዎች ጋር የተያያዙ ዝርዝር መረጃዎችን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። በመላው ሀገሪቱ እየተስተዋለ ከሚገኘው የነዳጅ እጥረት ጋር በተያያዘ አንዳንድ መንግስታዊ አካላት ህገወጥ ድርጊት ላይ እንዲሳተፉ በሩ እንደተከፈተላቸው እየተስተዋለ ይገኛል። የነዳጅ ድጎማ ወጪ ከታቀደው በ172 በመቶ ብልጫ ማሳየቱ እንዲሁም የማክሮ ኢኮኖሚ ሪፎርሙ ላይ ስጋት መደቀኑ እየተነገረ ባለበት በዚህ ወቅት አንዳንድ ፖሊሶችና ሚሊሻዎች የነዳጅ ሽያጩ ላይ ጣልቃ እየገቡ መሆኑ ታውቋል። በዚህም መሰረት በነዳጅ ማደያዎች ላይ በመንቀሳቀስና ከፍተኛ ክፍያ በመቀበል ካለተራ ነዳጅ እያስቀዱ መሆኑን ሹፌሮች ገልጸዋል። በተለይም ከአዲስ አበባ ውጭ በሚገኙ የነዳጅ ማደያዎች ላይ ጉዳዩ በስፋት እንደሚታይ ጠቁመዋል። መንግስት ጉዳዩን በትኩረት በመመልከት የማስተካከያ እርምጃ እንዲወስድም ጠይቀዋል። ከዚህ በተጨማሪ የአገር አቋራጭ ከባድ መኪና አሽከርካሪዎች የነዳጅ ኮታችን አነስተኛ መሆኑ ስራችንን እንዳንሰራ እንቅፋት ሆኖብናል የሚል ቅሬታ ማቅረብ ጀምረዋል። በኢትዮጵያ የአገር አቋራጭ የትራንስፖርት አገልግሎት የሚሰጡ የከባድ መኪና አሽከርካሪዎች በኮታ የሚሰጣቸው የነዳጅ መጠን አነስተኛ በመሆኑ ጭነታቸውን በወቅቱ እንዳያደርሱና ከፍተኛ እንግልት እንዲደርስባቸው ማድረጉን የኢትዮጵያ የከባድ መኪና አሽከርካሪዎች ማህበር አስታውቀዋል። ማህበሩ መንግስት ለአገር አቋራጭ አሽከርካሪዎች ቅድሚያ እንዲሰጣቸው ቢፈቅድም የአቅርቦቱ ማነስ ከስራው ባህሪ ጋር እንዳልተመጣጠነ አስታውቀዋል። የማህበሩ ስራ አስፈጻሚ አቶ ውቤ ሰውነት እንደ ፈሳሽ ነዳጅና ማዳበሪያ ያሉ ስትራቴጂካዊ ጭነቶችን ከጅቡቲ ወደ አዲስ አበባ ለማጓጓዝ ህጉ በ4 ቀናት ውስጥ እንዲያደርሱ ቢያዝም አሁን ባለው የነዳጅ እጥረት ግን ይህንን ለማድረግ እንዳልተቻለ ተናግረዋል። በተጨማሪም ለአንድ የከባድ መኪና የሚሰጠው የ200 ወይም 300 ሊትር ነዳጅ ፍጆታ ከሚጠየቀው በታች በመሆኑ አሽከርካሪዎች መንገድ ላይ ለመቆም እንደሚገደዱ አብራርተዋል። በተጨማሪም ተጨማሪ የነዳጅ ማጠራቀሚያ ሳልቫቲዮ ያላቸው መኪኖች እንዲያወርዱ መደረጉ ችግሩን ይበልጥ እንዳባባሰው ጠቁመዋል። በየክልሉ የሚታየው ረዥምና አድካሚ የነዳጅ ወረፋ ለጭነት መዘግየት ሌላው ምክንያት መሆኑን የጠቀሱት ስራ አስፈጻሚው በዚህ ሳቢያ ጭነታቸውን በውሉ መሰረት በወቅቱ ማራገፍ ያልቻሉ 280 አሽከርካሪዎች ለቅጣት መዳረጋቸውን ገልጸዋል። መንግስት ያለውን ተጨባጭ ችግር ተረድቶ ለአገር አቋራጭ መኪኖች የነዳጅ ፍጆታ የሚመጥንና ስራውን የማያስተጓጉል መፍትሄ እንዲያበጅም ማህበሩ ጥሪውን አቅርበዋል። ከዚሁ ጋር በተያያዘ የነዳጅ ድጎማ ወጪ ከታቀደው በ172 በመቶ ብልጫ ማሳየቱና የማክሮ ኢኮኖሚ ሪፎርሙ ስጋት ላይ መጣሉ ተነግሯል። የኢትዮጵያ መንግስት ለ2018 የበጀት ዓመት ለነዳጅ ድጎማ መድቦት ከነበረው 100 ቢሊዮን ብር እጅግ በላቀ ሁኔታ 272 ቢሊዮን ብር ወጪ ማድረጉን ገልጿል። ይህ በእቅዱ ላይ የታየው የ172 በመቶ ብልጫ በባህረ ሰላጤው እየተባባሰ ከመጣው ጦርነት ጋር ተዳምሮ ሀገሪቱ የጀመረችውን አጠቃላይ የማክሮ ኢኮኖሚ ማሻሻያ አደጋ ላይ ሊጥለው ይችላል የሚል ስጋትንም ፈጥሯል። የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ በማህበራዊ ገጻቸው ባጋሩት መረጃ መሰረት ይህ የወጪ ጭማሪ የታየው መንግስት የነዳጅ ድጎማን ደረጃ በደረጃ ለማንሳትና የገበያ ምር ኢኮኖሚን ለመገንባት ቃል ገብቶ ወደ ተግባር በገባ በጥቂት ወራት ውስጥ እንደሆነ ጠቅሰዋል። ለነዳጅ ድጎማ የተያዘው በጀት ከጠቅላላ የሀገር ውስጥ ምርት 0.6 በመቶ ወይም 100 ቢሊዮን ብር እንዲሆን ታቅዶ የነበረ ቢሆንም አሁን ላይ ወጪው ወደ 272 ቢሊዮን ብር ማሻቀቡ ነው የተነገረው። ይህ ደግሞ የማክሮ ኢኮኖሚ ማሻሻያው እንዳይሳካ አደጋ ሊሆን እንደሚችል ተነግሯል።